ለምን ስለንሳ ይሰበካል? ለምን ጉባኤ ይዘረጋል? መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው? ተዘጋጅታለች እንጂ ገና አልተሰጠችንም። መዳን አንድ ጊዜ በእግዚአብሔር ተፈጽሞ ተሰጥቶን በቃ ያበቃ ቢሆን ኖሮ ለዚህ ነው የራሳችሁን መዳን ፈጽሙ የሚለው። ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ ብንጸና ከእርሱ ጋር ነው የምንነግሰው። ብንክደው ግን እርሱ ደግሞ ይክደናል የሚለው ቃል ተረስቷል። አንድ ቤት የሚሰራ ሰው የቤት መሰረት እንዳወጣ ኖ ቤቴን መርቁልኝ ቢላችሁ ትሄዳላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት እንዲሁም ሕፃናት እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁኑ ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ የእግዚአብሔርን ቃል እንሰማለን። የራሳችሁን መዳን ፈጽሙ በዚህች ምሽት እንድንማር የመረጥኩት ርዕስ ነው። የራሳችሁን መዳን ፈጽሙ። ነውድ ክቡር የሚሆን ሐዋርያ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ ያሰፈረልን ቃል ነው። ይልቁኑ አሁን ከእናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ርዕሳችን የራሳችሁን መዳን ፈጽሙ የሚል ነው። በኦርቶዶክሳዊት ቤተ ክርስቲያን አስተምህሮ መዳን የሚጀመር ነው፣ መዳን የሚፈጸም ነው። አንዳንዶች ኦርቶዶክሳውያንን ድናችኋል ወይስ አልዳናችሁም እያሉ ጠበብ ያለ ጥያቄ ሲጠይቁ ይሰማል። እኛም እንዲህ እንመልሳለን፣ ድነናል፣ እየዳንን ነው፣ እንድናለን ብለን እንመልሳለን። ይሄ ለምን እንደሆነ ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ። እግዚአብሔር ከሁላችን ጋር ይሁን። አዎን ከቀድሞ ከአዳም በደልና ኃጢአት፣ አዎን ከመርገመ ሥጋና ከመርገመ ነፍስ ክብር ይግባውና ጌታችን አድኖናል። በአዳም በደል ከመጠየቅ ነፃ አውጥቶናል። አዎን ድነናል።
ከአጋንንት ቁራኝነት ከሲኦል አዎን ነፃ አውጥቶናል፣ ድነናል። ክብር ይግባውና ጌታችን የጎሰቆለውን ባህሪያችንን አድሶታል፣ ነፃ ፈቃዳችንን አድምቆታል። ለኃጢአት ተሸናፊ የሆነውን በበደል ምክንያት የገባውን ጽድቅ ብንሰራ ፍሬና ፈራ ዘንድ ኃይል ሰጥቶናል፣ አድኖናል። ገነትን ከፍቶልናል፣ ሲኦልን በዝብዞልናል። አዎን አድኖናል። በጅምላ ከመኮነን ነፃ አውጥቶናል፣ አድኖናል። አዎን አድኖናል። ወገኖቼ እኛ ኦርቶዶክሳውያን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም ማለታችን እንጂ ትእዛዛትን መፈጸም የለብንም ማለታችን አይደለም። እግዚአብሔር ዳግመኛ እኛን ለማዳን መከራ አይቀበልም ማለታችን እንጂ ከክፋትና ከመንፈሳዊ ሰራዊት ጋር ከአጋንንትና ከእኩያት ፍትወታት ጋር መጋደል የለብንም ማለታችን አይደለም። አዎን እኛ ድነናል ብለን ስንናገር በሰጠን ጸጋዎች መጽናት የለብንም ማለታችን አይደለም። አንዳንዶች ድነናል ብለው ሲናገሩ ትእዛዛቱን መጠበቅ አያድነንም፣ አንዴ ድነናል ይላሉ። ደግሞም ተጋድሎ ብላችሁ መጾም መጸለይን ከመዳናችሁ ጋር ይጣላል ይሉናል። እኛ ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም፣ ዳግመኛ አይታመምም፣ ዳግመኛ አይሞትም፣ ዳግመኛ አይሰቀልም ማለታችን እንደሆነ እንነግራቸዋለን። አዎን ድነናል። ይሄን ብቻ ብለን ግን አናቆምም ወገኖቼ። አንድ የእግዚአብሔር ቃል ላንብብላችሁ። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ከቁጥር 1 ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነትና በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ልብ በሉ፣ በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን ይላል። እሱን ነው እንድናለን የምንለው። እዩ፣ በሰማይ ቀርቶላችኋል ነው የሚለን። ገነት ተከፍታለች እንጂ ገና አልገባንባትም። ለዚህ ነው ገና ቀርታለች የሚለው። ተዘጋጅታለች እንጂ ገና አልተሰጠችንም መንግሥተ ሰማያት። ለዚህ ነው በሰማይ ቀርቶላችኋል የሚለው። እድል አለን እንጂ ገና አልጨበጥነውም። ለዚህ ነው በሰማይ ገና ቀርቶላችኋል የሚለን። አያችሁ፣ በመጨረሻው ዘመን የሚገለጥ ሌላ መዳን አለ። እሱን ደግሞ እንድናለን እንለዋለን። ድነናል፣ በጅምላ እንኮነንም። ድነናል፣ መርገመ ሥጋ መርገመ ነፍስን ሽሮልን በአዳም በደል ከመጠየቅ ነፃ አውጥቶናል። ግን ደግሞ በመጨረሻው ዘመን ሊገለጥ የተዘጋጀውን መዳን ተስፋ እናደርጋለን። እሱ በሰማይ ቀርቶላችኋል የሚለን እሱን ነው። እሱን መዳን እንድናለን።
እንላለን። ይኸውላችሁ እግዚአብሔር ማዳኑን አንዳች ነገር ሳይቀረው ፈጽሞልናል። አሁን ድነናል። ግን ደግሞ በእግዚአብሔር የማዳን ጸጋ ላይ የኛ ጽኑ ተሳትፎ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። የእግዚአብሔርማ መከራ ተቀብሎ ፈጽሞልናል። የአምላካችንማ ተሰቅሎ አድኖናል። የመዳንን ጸጋ ሰጥቶናል። ለመጨረሻው ለሚገለጠው መዳን ግን የኛ ድርሻ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። ይኸውላችሁ ይሄ እኛ ልንፈጽመው የሚገባን መዳን እንደ መጽሐፍ ቅዱስ አስተምህሮ ንዑድ ክቡር የሚሆን ጳውሎስ እንዲህ ብሎ ገልጦታል። ምን ይላል? እኛ ግን ከቀን ስለሆንን የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይለናል። እዩ የመዳንን ተስፋ አለ ፈጽሙ የተባልነው ይሄን ተስፋ ለማግኘት ነው። አንድ ሁለተኛ በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና ካለ በኋላ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ አለ። የምናገኘው መዳን አለ፣ እሱን እንድናለን እንላለን። መዳን አንድ ጊዜ በእግዚአብሔር ተፈጽሞ ተሰጥቶን በቃ ያበቃ ቢሆን ኖሮ ወገኖቼ መዳንን ተስፋ ይለው ነበር። አንድ ዳግመኛስ መዳንን ለማግኘት ነው እንጂ ያለ እንዳልተገኘ መዳን ስለሌላ መዳን ያወራ ነበር። እንድናለን የምንለው ይሄን መዳን ነው። የመዳንን ተስፋ መዳንን ለማግኘት ነው እንጂ ይላል። ይሄንን መዳን ነው የራሳችሁን መዳን ፈጽሙ የሚለን። ድነናል እንድናለን የምንለው ለዚህ ነው ወገኖቼ። ቅድም እንዳልኳችሁ ሰው እግዚአብሔር ላደረገው የማዳን ስራና ጸጋ ምላሽ መስጠት አለበት። ምላሽ መስጠት ስላለበት ነው የራሳችሁን የሚለው ቃል ንዑድ ክቡር ጳውሎስ አጉልቶ የጻፈልን። የራሳችሁን መዳን ፈጽሙ የሚለን ለዚህ ነው። አንድ ሊቅ ጎርጎሪዮስ ፓልማስ የሚባል ሊቅ እንዲህ ይላል። ምን ይላል? እግዚአብሔር ይሰራል ሰውም ይተባበራል ይልና ጸጋውን ለመጠበቅና በጸጋው ለመጽናት የሰው ጥረትና ትጋት የግድ ነው ይላል። አያችሁ እግዚአብሔር የመዳንን ጸጋ ሰጥቶናል። ግንስ እንዲያው በከንቱ የምንቀበለው ሳይሆን አብረነው የምንሰራን የሆን ነው። በአዲስ ኪዳን መጽሐፍ ቅዱስ ለዚህ ነው አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን የሚለው አብረን። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። ወገኖቼ አንድ ነጥብ ላስታውሳችሁ። መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድን ነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? አያችሁ መዳን የሚጀመር ነው፣ መዳን የሚፈጸም ነው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። መዳናችን የእኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ የሚጫንና የሚሰጥ አይደለም። እደግመዋለሁ፣ የእኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ አለ። ምን ማለት መሰላችሁ? በእግዚአብሔር ቃል ላስደግፍና ልንገራችሁ። እንዲህ ይላል
ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ብንጸና ከእርሱ ጋር እንነግሳለን ይልና ብንክደው ግን እርሱ ደግሞ ይክደናል ይላል። አያችሁ፣ ብንጸና ነው ከእርሱ ጋር የምንነግሰው። የኛን ያጸፋ ምላሽም የሆነው በጽናታችን ምክንያት ነው መንገሳችን የሚመሰረተው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን መጽሐፍ ቅዱስ። ሌላ ሐሳብ ላቅርብላችሁ። አንዳንዶች ማመን የመዳንን ፍጻሜ አድርገው ይቆጥሩታል። ምን ማለት ነው? ሰው ያመነለት በቃ መዳኑ ተፈጽሟል፣ ድኗል፣ መንግሥተ ሰማያት ገብቷል፣ ከኢየሱስ ክርስቶስ አጠገብ ተቀምጧል። እንደውም አንዳንዶች ጨክነው አማኝ በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ብሎ እስከማወጅ ደርሰዋል። ኃጢአተኞች እንኳን ብንሆን እንድናለን ብለው ማውራት ሁሉ ጀምረዋል። ይሄ ምንኛ አሳፋሪ ትምህርት እንደሆነ ተመልከቱ። ብንጸና ከእርሱ ጋር ነው የምንነግሰው፣ ብንክደው ግን እርሱ ደግሞ ይክደናል የሚለው ቃል ተረስቷል። እዩ፣ ማመን መጀመሪያ እንጂ መጨረሻ አይደለም። ማመን መሰረት እንጂ መደምደሚያ አይደለም። ማመን መነሻ እንጂ መፈጸሚያ አይደለም። ወገኖቼ አንድ ምሳሌ ልስጣችሁ። አንድ ቤት የሚሰራ ሰው የቤት መሰረት እንዳወጣ ኑ ቤቴን መርቁልኝ ቢላችሁ ትሄዳላችሁ? በእርግጠኝነት አትሄዱም። መሰረት ማውጣት ማለት ቤት መገንባትና መጨረስ ማለት አይደለም። መሰረት አውጥቶ ቤቴን መርቁልኝ ካላችሁ ወገኖቼ ይሄ ምርቃት ሳይሆን ገቢ ማሰባሰቢያ ነው ሊሆን የሚችለው። ቤት እኮ የሚሆነው ጣራና ግድግዳ ኖሮት፣ በዚህ ዘመን እንደውም ማጌጫና ማሞያ ስራዎች፣ የማጠናቀቂያ ስራዎች ሞልተውት ያለቀ እንደሆነ ነው ቤት የሚሆነው። ለዚህ ነው እምነት መሰረት ነው ያለው ሊቁ ቅዱስ ዮሐንስ አፈወርቅ። አሜንሰ መሰረት የቲ